18 ዓመት የሞላ ወጣት ወታደር መሆን ሙሉ ሰው ያደርገዋል። ሰው ወታደር ለመሆን አይፈልግም፣ ግን ሀገርን አትከላከልም፣ ቅድሚያ እርምጃ አትወስድም። ይሄ ለፌስቡክ እንጂ ለተግባር አይሆንም። ወታደር ማለት እኮ 5 ቀን 10 ቀን ምግብና መጠጥ ሲከለክሉት ሞታለው እንጂ ያገኝ አልክድም የሚል ወኔ ያለው ማለት እኮ ነው። እንዴት ሰው ይጠላል ይሄን? እኔ መስዋዕት ሁኜ ችን ሀገር ከፍ አድርጌ ትልቅ ደረጃ ባደርሳት እኔ ምንም አይቆጨኝም። ኢትዮጵያዊነትን እያሳየ ነው አባታችን ያሳደገ። አከም በስቷል። ባክስቴ ባጎቴ ባያቴ በወንድሜ በመናምኔ እያለ አከም ይላል። የኦሮሞ ፖለቲከኞች፣ የኦሮሞ ተቆርቋሪዎች፣ የኦሮሞ ተወካዮች እዚህ ያላችሁት ደግሞ ዝም ብዬ የምመክራችሁ ምክር ኦሮሞ ምንም እንኳን ጫና ቢደረግበት ቋንቋውንና ባህሉን ማቆየት የቻለ ህዝብ ነው። ከእናንተ አይፈልግም። እሱ ማንም ቋንቋውን አልነጠቀው ማቆይቶታል። በራሱ ባህል የገዳ ስርዓትን ማንም አላፈረሰውም። ቆይቷል እኮ አለ። ኦሮሞ ያልቻለው ዘመናዊ እርሻ አርሶ ሀብታም መሆን፣ ማዕድን ማውጣት፣ ፓምፕ ትራክተር ነው። ተወካይ ከሆንክ እሱን ስራለት። የሚችለውና የሚያውቀውን ነገር ደግመህ የኦሮሞ ተቆርቋሪ ብትል ዋጋ የለውም። እዚህ ያላችሁ ሰዎች ኦሮምኛ የተማራችሁት የእናንተ አባቶች ኦሮምኛ የሚናገሩት ለኦሮሞ የሚመች ስራ ስለነበር አይደለም፣ ባህላቸውን ስላቆዩት ነው። እሱ ይጻፍ ይዳብር ችግር የለብኝም። ዋናው የኛ ስራ ግን በኦሮሚያና በኦሮሞ ህዝቦች መካከል የነበሩት ችግር በእርሻ በልማት በደህንነት ያለውን መፍታት ሲሆን እዚህ አዘምር ያለው እያለ መፎከር ትክክል አይደለም። እዚህ በማዘመር የኦሮሞ አርሶ አደር የሚያገኘው ነገር የለም። ሁላችን እየጠራህ ሚኒስትር ካላደረክ በስተቀር የነዚህን ጉዳይ አንቀበለውም ነው እንጂ እየተባለ ያለው የነዚህን ጉዳይ አንቀበለውም ነው እንጂ እየተባለ ያለው መጋበዝም መወያየትም ስልጣን ማጋራትም በተግባር አሳይተናል፣ ጽፈናል፣ አሳይተናል። ሌላው ምክር ደግሞ አንዳንዶች በጥልቀት የኛንም እሳቤ ሳይገነዘቡ በኢኮኖሚም ሊመክሩንም ያስባሉ። እኛ መንግስት መር ኢኮኖሚ ጉዳት አለው፣ አልጠቀመም። የግል የሚባለውም የራሱ ችግር አለበት። አጠቃላይ የኛ ኢኮኖሚክ ችግር ሲስተሚክ ፕሮብለም ነው። ከሲስተም ፕሮብለም ወጥተን ሁሉም የራሱ ሚና የሚጫወትበትን ነገር መፍጠር አለብን። ባልና ሚስት ስለ ፖለቲካ ሲያወሩ ሰራተኛ ምግብ አቅርባ አትሄድም እኮ። አረ እንደዛ አለን ፌስቡክ ላይ ያየሁት አትልም። ነገሩ ፈር እየለቀቀ ነው። እኛ ፖለቲካ ሃይማኖት ሊሆን አይችልም። ፖለቲካ አጠቃላይ ህይወት ሊሆን አይችልም። ባለቤት ያስፈልገዋል። ሁሉም ስራውን ካልሰራ በስተቀረ አላዋቂ ምናምን እንደሚባለው ስለሚሆን ችግር ያመጣል። እሱ እኔን እንደ ሰው እየሰደበኝ መንግስት የሚቃወም ይመስለው ሰው አለ። እኔም መሳደብ መብት ይመስለዋል። እኔም መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሂጄ ሰደበኝ ብዬ ማሳሰር እችላለሁ። ይሄን ሐሳብ ነው መቃወም የሚቻለው እንጂ እኔን እንደ ሰው እየሰደበኝ መንግስት የሚቃወም ይመስለው ሰው አለ። ይሄ ስህተት ነው። እኔ ያለ መሰደብ መብት አለኛ። እሱ የመሳደብ መብት የለውም። እኔ ግን ያለ መሰደብ መብት አለኝ። ፖለቲካሊ ሐሳቤን በሚመለከት ችግር የለም። ስብዕናዬን በሚመለከት ግን ተገቢ አይደለም። ከዛ ይጀምራል ሚዲያ ላይ ያለው ችግር። አያችሁ ታፍኖ የቆየ ስለሆነ ከፈት ሲደረግ ክርፋታ በጣም ብዙ ነው። ኢትዮጵያ የወጣቶች የጉልበታሞች ስብስብ ናት። ሀገር ተባብረህ እንኳን ለማነጽ በጣም ብዙ ጥረት ይጠይቃል። የታሪክ ሀብት አለን፣ የሚያኮራ ታሪክ አለን። የባህል ሀብት አለን፣ ተነግሮ ታይቶ የማይጠገብ የተፈጥሮ ሀብት አለን። ሞር ኢምፖርታንትሊ የጊዜ ሀብት አለን። ጊዜ የተረፈን ሰዎች ነን፣ ጊዜ ማንጠቀም ሰዎች ነን። የእድሜ አድቫንቴጁን እንደተጠበቀ ሆኖ ማለት ነው። ይሄንን ሰብስቦ መልማት ሲቻል ሀገርን እንደ ዕቁብ የሚያዩ ሰዎች አሉ። የሚቀጥለው እሑድ ዕጣ ለአንተ ይደርሳል፣ በዛኛው ሳምንት ደግሞ ለአንተ ይደርሳል። ሀገር ዕቁብ አይደለም በተራ የምትመራው። ሀገር ተባብረህ እንኳን ለማነጽ በጣም ብዙ ጥረት ይጠይቃል። እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ለባዳ አይደለም ለዘመዳችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ። የሰውን ህይወት ቀይሩና ከዚያ ተቹ። ሳንሰራ
እጃችን አጣጥፈን የሚሰራን ሰው በመተቸት ኢትዮጵያን መለወጥ አንችልም። እና ብዙ ተላግማችኋል፣ ብዙ የዳቦ ስም አወጣችኋል። አሁን በመላው የኢትዮጵያ ሕዝብ ስም መጠይቃችሁ ለአቃቂር እንዲመቻችሁ ሰርታችሁ አሳዩን። ከኛ የተሻለ ነገር ሰርታችሁ አሳዩን። የማይሰሩ ነገር ግን ለሚጀመሩ ስራዎች ሁሉ የዳቦ ስም የሚያወጡ ሰዎች አሉ። እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ስራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም ያ ይከተል ያ ያስፈልግም ይሄ ያስፈልጋል የሚሉ ሰዎች አሁን ለነሱ ቻሌንጅ አለኝ። ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት በመውቀስ በማራከስ ብዙ ደክማችኋል። አሁን እኔ በሐላባ አንድ፣ በከምባታ አንድ፣ በስልጤ አንድ፣ በሃዲያ አንድ መንደር ሰራለሁ። እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ሐላባ አይደለም በሰፈራችሁ፣ ለባዳ አይደለም ለዘመዳችሁ አንዳንድ መንደር ስሩና ገንዘብ ካላችሁ በገንዘባችሁ፣ ገንዘብ ከሌላችሁ በጉልበታችሁ፣ በውጭም ያላችሁ በግልም ብትችሉ በግልም ባሲው አስተባብራችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ። የሰውን ህይወት ቀይሩና ከዚያ ተቹ። ሳንሰራ እጃችን አጣጥፈን የሚሰራን ሰው በመተቸት ኢትዮጵያን መለወጥ አንችልም። እና ብዙ ተላግማችኋል፣ ብዙ የዳቦ ስም አወጣችኋል። አሁን በመላው የኢትዮጵያ ሕዝብ ስም መጠይቃችሁ ለአቃቂር እንዲመቻችሁ ሰርታችሁ አሳዩን። ከኛ የተሻለ ነገር ሰርታችሁ አሳዩን። ይሄ በመንግስት እይታ አይሰራም፣ ሰበብ አያስፈልገውም። አስተባብረን ለምነን ደምረን ሰው በራሱ መሬት ላይ የራሱን ህይወት የምናሻግርበት ስራ ነው። ማንም መስራት ይችላል። እና እንደዚያ የዳቦ ስም በማውጣት የተካኑ ወንድምና እህቶቻችን አሁን በተግባር በየመንደሮቻቸው የአርሶ አደሩን በመንካት በተጨባጭ ስራም እንደሚመስል እንዲያሳዩንና ከዚያ በኋላ ያለውን ንግግር ከተግባር በኋላ እንድንወያይ በዚሁ አጋጣሚ ቻሌንጅ ማድረግ ፈልጋለሁ። እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ሐላባ አይደለም በሰፈራችሁ፣ ለባዳ አይደለም ለዘመዳችሁ አንዳንድ መንደር ስሩና ገንዘብ ካላችሁ በገንዘባችሁ፣ ገንዘብ ከሌላችሁ በጉልበታችሁ፣ በውጭም ያላችሁ በግልም ብትችሉ በግልም ባሲው አስተባብራችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ። የሰውን ህይወት ቀይሩና ከዚያ ተቹ። ሳንሰራ እጃችን አጣጥፈን የሚሰራን ሰው በመተቸት ኢትዮጵያን መለወጥ አንችልም። እና ብዙ ተላግማችኋል፣ ብዙ የዳቦ ስም አወጣችኋል። አሁን በመላው የኢትዮጵያ ሕዝብ ስም መጠይቃችሁ ለአቃቂር እንዲመቻችሁ ሰርታችሁ አሳዩን። ከኛ የተሻለ ነገር ሰርታችሁ አሳዩን። ይሄ በመንግስት እይታ አይሰራም፣ ሰበብ አያስፈልገውም። አስተባብረን ለምነን ደምረን ሰው በራሱ መሬት ላይ የራሱን ህይወት የምናሻግርበት ስራ ነው። ማንም መስራት ይችላል። እና እንደዚያ የዳቦ ስም በማውጣት የተካኑ ወንድምና እህቶቻችን አሁን በተግባር በየመንደሮቻቸው የአርሶ አደሩን በመንካት በተጨባጭ ስራም እንደሚመስል እንዲያሳዩንና ከዚያ በኋላ ያለውን ንግግር ከተግባር በኋላ እንድንወያይ በዚሁ አጋጣሚ ቻሌንጅ ማድረግ ፈልጋለሁ። እኔ ጠቅላይ ሚኒስትር እንደምሆን የማያቅሰው የለም። አሁን ጠላቱም ወዳጁም ሰምቻለሁ እንደሚል በእኔ አቅራቢያ እኔ አካባቢ 5 ቀን 10 ቀን አብሮኝ ሰርቶ ቆይቶ ጠቅላይ ሚኒስትር ለመሆን እንደምሰራ የማያቅሰው አልነበረም። አሁን ሰምቻለሁ ሳይሆን ማንም ሰው ባለፉት 20 ምናምን ዓመታት ከኔ ጋር ሰርቶ እኔ ባለሁበት ቦታ ቆይቶ እኔ ጠቅላይ ሚኒስትር እንደምሆን የማያቅሰው የለም። ለምሳሌ በባድመ ውጊያ ጊዜ አካባቢ የነበሩ ሰዎች በሙሉ ያውቃሉ ጠቅላይ ሚኒስትር ለመሆን እንደምሰራና እንደምሆን። ከነሱ ውስጥ አንዳንዶቹ ጠቅላይ ሚኒስትር ሲሆን አንተ ጥበቃዬ ትሆናለህ ብያልኳቸው ሰዎች ዛሬ ጥበቃ አባላት ሆነው ከኔ ጋር ይሰራሉ። ይሄም ማውራ የዛሬ 20 ምናምን ዓመት ነው። በየቦታው ያለውን ሰው ብታነሳ እየተናገርኩ እና ለዛም እየተዘጋጀው ነው የመጣሁት። ለዛ እየተዘጋጀው ራሴን እያዘጋጀው ነው የመጣሁት። እንደሚሳካ ጥርጣሬ ኖሮኝ ያውቅ። እንዳይሳካ ብዙ ፈተናዎች ነበሩ፣ ብዙ መግፋቶች ነበሩ፣ ብዙ ጫናዎች ነበሩ፣ ብዙ ማጣጣሎች ነበሩ። እነሱን ሁሉ ማጣጣሎችና ጫናዎች በውስጥ ያረገዝኩት ህልም፣ በውስጥ ያረገዝኩት ነገር ስንቅ ሆኖኝ ጉልበት ሆኖኝ ማለፍ መሻገር ችያለሁ። እና ብዙዎች እንደዚህ እንዲያልሙ ፈልጋለሁ። እንደዚህ አይነት ህልም እንዲያልሙ። ለዛ ህልም ግን ማለም ብቻውን በቂ አይደለም። መትጋት፣ መስራት፣ መድከም ይፈልጋል። ራስን ማዘጋጀት ይፈልጋል። የመሪዎችን ታሪክ ማንበብ፣
የመሪዎችን እንቅስቃሴ ማወቅ ራስን በቂ ደረጃ እያዘጋጁ መሄድ ይፈልጋል። እኛ ጋር እንደ ነውር ነው። ደህንነት አይደለም ድህነት ቢመጣ ክብሩን አሳልፎ መስጠት የሚፈልግ ኢትዮጵያ የለም። እንግዲህ ይሄን ነገር ደግሞ እንዳትፈርዱብን፣ የኛ ጥፋት አይደለም። አባቶቻችን በደም ውስጥ ያሳለፉብን፣ አንችልምና በሳንቲም ማስፈራራት ለኢትዮጵያ አይሰራም። ኢትዮጵያ ጋር ተከባብረው መስራት ብቻ የሚያዋጣው። ለሰጋችሁ ሰዎችም ኢትዮጵያዊ ያለ ማሸነፍ አይቻልም። ካለቅን በኋላ የፈለገውን ማድረግ ይችላል። ኢትዮጵያዊ ያለ ግን ማንም ማሸነፍ አይችልም፣ ዛሬም ወደፊትም። በዚህ መንገድ ማሰብ ተገቢ አይደለም። ተጨንቀን ተመረን ህግ ለማስከበር ስንሞክር እኛም ማድመጥ አስፈላጊ ነው። ይሄ ለቅኖቹ ወዳጆቻችን ነው። እኔ አልሸባብ ይገላል ከተባልኩ ጀምሮ የደህንነት ሹሙ እስከተነሱበት ቀን ድረስ በፖስታ ተልኮ የሚላክልኝ መረጃ አንድም ቀን አንብቤ አላቅም። በሚፈጭበት ማሽን ነው ማስገባው። የሚላክልኝ መረጃ ምን እንደሆነ ስለማውቀው ማለት ነው። የመምህራን ኮሌጅ ማደሪያ ስለቀረ ሴቶች እየወለዱ የሚለው ሐሳብ ያው የመምህራን ማህበር ተጠሪ ስለሆኑ የብዙዎች ጥያቄም ስለሆነ ይመስለኛል በዚያ ደረጃ ያነሱት። ግን ሐሳቡ ትክክል አይደለም። ምክንያቱም እርግዝና ያለው ከግቢ ውጭ ስንከራይ ብቻ አይደለም። እርግዝና የትም ቦታ አለ። አሁን ጉዳዩ መሆን ያለበት ብሩ በቂ አይደለም፣ ውጭ መኖር የለባቸውም፣ እንዳይቸገሩ ይታገዙ ነው እንጂ ለማርገዝ አስባ የወጣችን ልጅ ቤት በመስጠት መከላከል አይቻልም። ይሄ ጉዳይ ወደ ኋላ ግብረ ገብነት ጋር መሄድ አለበት። እርስዎ እንዳሉት ከማን እንዳረገዘች ማታቅ ከሆነ ሳትፈቅድ ከሆነ ተደፍራለች ማለት ነው። ስንት ሴት ነው ተደፍሮ ከሶ ከነዛ መምህራን ተራ ሰዎች አይደሉም፣ አርሶ አደር አይደሉም፣ ተምረው ሊያስተምሩ ኮሌጅ የገቡ ሴቶች ናቸው አይደለም? ያውቃሉ ማለት ነው ህግ። ከነሱ ስንቱን የከሰሰው ተደፍሬ ያለው ብሎ ፈቅዳ ደግሞ ከሆነ ካምፕን ብናስገባ አይቀርም። እሱ ሐሳቡ ነው ችግር ያለበት። መታገዝ አለባቸው፣ እስማማለሁ። 400 ብር ትንሽ እስማማለሁ። ግን ከእርግዝና ከጥፋት ጋር መያያዝ ስናጠፋ ኤክስኪውዝ መሆን የለበትም። ሰው መተን ስናበቃ መንግስት እንዲህ ስላደረገ ነው ካል ትክክል አይደለም። ጥፋቱን በራሱ እንትን ማየት ጥሩ ይሆናልና የወጡበት ምክንያት እርስዎ እንደሚያውቁት በርካታ መምህራን ለማስተማር ካለ ፍላጎት የቦታ ችግር ምን ይሁን እንዴት እንመልሰው ትምህርት ሚኒስቴር አጥንቶ ያቀርብና ያኔ እናየዋለን። ምን ማድረግ እንደምንችል በጥናት መልስ እንሰጣለን። ነገር ግን ከሚያጋጥሙ ችግሮች ጋር በቀጥታ አናያይዘው። እንደዛ ከሆነ ችግር ስለሚሆን አሁን የሚያስቸግሩ ነገሮች ሁሉ ተረት ይሆናሉ፣ ታሪክ ይሆናሉ። ነገሮቻችን የሚቀይር ሁለንተናዊ ብልጽግና ነው። ራሱን የሚያቅ ራሱን ያሸነፈ በመስጠት የሚያምን በመደመር የሚያምን በጋራ የጋራ ትልም ማሳካት የሚያምን ትውልድ ከፈጠረ ምንም ጥርጥር የለውም አሁን የሚያስቸግሩን ፈተናዎች ታሪክ ይሆናሉ፣ ተረት ይሆናሉ። ወደ ትልልቁ ነገር መሄድ ካልቻልን ግን ትንሹ ይውጠናል። ዋናው ፍላጎት በትልቅ ህልም ውስጥ፣ በትልቅ ሐሳብ ውስጥ፣ በትልቅ ተግባር ውስጥ ተልቆ መገኘት ነው። ተልቀን ለመገኘት በትላልቁ ውስጥ መኖር አለብን። ትላልቁን ነገር ለማሰብና ለመከወን የማንዘጋጅ ከሆነ ትናንሹ ነገር ጠልፎን በትንትናችን ነው የሚወጣው። ይሄን ሐሳብ ይሄን ትርክት የመፍጠርና የመስራት ጉዳይ የኛ ኃላፊነት ይሆናል። ብዙዎች እኛ ባየንበት መንገድ አላዩ ይሆናል። እየዋሉ እያደሩ በተግባር እንዲያዩ ስለሚያስችል ጭንቅላታችን አሁን ሌብነት የሚያስብ ከሆነና ዜጎች መታወቂያ ለማውጣት ብር የሚጠየቁ ከሆነ ዋጋ የለውም። እኛ ሳርና ዛፍ የምንተክለው ውስጥም ንጹህ እንዲሆን፣ ጉበኞች ከሲስተሙ የሚያጸዳ መሆን አለበት። የአጠቃላይ የከተማዋን ሀብት የከተማዋን ምቹ ሁኔታ ለግል ሀብትም ስምም ማካበቻ የሚጠቀሙበት ሰዎች ካሉ ማስተካከል ያስፈልጋል። እሱን እያረምን ካልሄድን ግሪን ኤሪያ ብቻውን ሀገር አይለውጥም። ፕሮስፔሪቲ ማለት ሆሊስቲክ ነው፣ ሁለንተናዊ ነው። ብልጽግና ሁለንተናዊ እንጂ የአስፋልት ብቻ አይደለም፣ የዛፍ ብቻ አይደለም። በአስተሳሰብም የማይሰርቅ የሚተጋ የሚሰራ
በሀገር እድገት ውስጥ የሱ እድገት እንደሚረጋገጥ የሚያምን መሪና ተመሪ ያስፈልጋል። ወይ አዲስ አበባን ወይ ኦሮሚያን ካለመንኩ በስተቀረ በመሬቱ መወሰን አልችልም ማለት ህጉን ተከትዬ ማለት ነው። በተለይ የፌዴራል መንግስት መሬት የለውም። በህገ መንግስቱ የፌዴራል መንግስት መሬት አልባ መንግስት ነው። ለዚህ አሁን ሃውሲንግ የሚሰራ ሰው ባገኝ ቢመጣ ወይ አዲስ አበባን ወይ ኦሮሚያን ወይ አማራን ካለመንኩ በስተቀረ በመሬቱ መወሰን አልችልም ማለት ህጉን ተከትዬ ማለት ነው። በተለየ መንገድ ልታዝ ትችላለህ፣ ግን ህጉን ተከትለህ አትችልም። እሱን ተጋግዘን መፍታት ይኖርብናል። በጣም ትክክለኛ ኮንሰርን ነው የቤት ጉዳይ። አሁን ኢትዮጵያ ውስጥ ኢኮኖሚ እያደገ ነው እያደገ አይደለም ምናምን ክርክሮች ትሰማላችሁ። እሱ ዝም ብሎ ክርክር ነው። ምንም እንዳትጠራጠሩ በከፍተኛ ደረጃ ኢኮኖሚ ቡም እያደረገ ነው። ግን ወደ ኳሊቲ ካልተገራረመ ዋጋ የለውም። ሀብታም ነኝ የሚል ሰው እኔ እሰራለሁ ይላል፣ መሬት ይወስዳል። ከዛስ ባንክ አላበድረኝም ይላል። ባንክ ውስጥ ገንዘብ ካለኛ አንሰራው። እኛ የቸገረን እኮ ተጨማሪ ሀብት ነው። እና ሲያጣው ደግሞ አጣሁት አይልም። አይ እንትና ሰሩት ይላል። እንግዲህ የአሜሪካ መንግስት ኢንቨስተር ለማምጣት የሚያደርገውን ስቃይ፣ የቻይና መንግስት ኢንቨስተር እንዳይወጣ የሚያደርገውን ስቃይ እዩና እኛ ደግሞ ምን ያክል ኢንቨስተር እንደምንገፋ አስቡት። ፎሪን ዳይሬክት ኢንቨስትመንት ከሌለ ኢትዮጵያ ያላት ሀብት ይኸው ነው። በዚህ ሀብት የሚመጣ ነገር የለም። ዲአርሲ በከርሰ ምድር ሀብቷ አሁን አሜሪካ ያላትን ጂዲፒ ያክል ኦቨር 24 ቢሊዮን ዶላር ሀብት አላት። የተቀበረ ሀብት ነው እሱ። ኢትዮጵያ ውስጥ በጣም ብዙ ሀብት አለ። እንዲወጣ ካስፈለገ ዕውቀትና ገንዘብ እንዲመጣ ማድረግ አለብን እንጂ እየገፋን ቻይና ትገፋለ፣ ሌላ ብሔር ትገፋለ። ሰፈር በሰፈር ከሆነ ሰፈር ውስጥ ያለው ሀብት የምታውቀው ስለሆነ እድገት አይመጣም ማለት ነው። ስዩም መስፍን የሚባል ሰው መደባችሁ አባልቶን አከፋፍሎ ወጣ። ሳውዝ ሱዳን ስንሄድ አሁን እኮ የምንባላበት ነገር በሙሉ የእናንተ ውጤት ነው። በኢጋድ ውስጥ ስዩም መስፍን የሚባል ሰው መደባችሁ አባልቶን አከፋፍሎ ወጣ። ልንታረቅ አልቻልንም። እናንተ እኮ ጎረቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር ነበረች ኢትዮጵያ። የተከበረው ምክር ቤት ማወቅ አለበት ይሄን። ይሄ እዚህ የነው መከፋፈልና ማጣላት ውጭም ነበረ። በጎሳም በምን መከፋፈል ስለነበረ ከፍተኛ ጥላቻ ነበራቸው እኛ ላይ። ይሄን ለመጠገን የጎረቤት ሀገራት አጋርነት ማጠናከር አለብን። ሚዛን መጠበቅ አለብን። ቅድሚያ ለዜጎች ክብር መስጠት አለብን ብለን ስራ ጀመርን።